የዲፕሎማሲ በሮች በከባድ ጫጫታ ሲዘጉ የጦር መሳሪያዎች አፈሙዝ ደግሞ ዋነኛ የመግባቢያ ቋንቋ መሆን ጀምረዋል። ዛሬ የምንዳስሰው ስለ ተራ ቃላት ሰጣ ገባ አይደለም። ዓለምን ኢኮኖሚ በጉሮሮ አንቆ ስለያዘው ስለ አሜሪካና ኢራን እጅግ አደገኛና ውስብስብ ፍጥጫ እንጂ። በዚህ ልዩ ሐሳብ ተስፋ ተጥሎበት የነበረው የፓኪስታኑ ማራቶናዊ ድርድር እንዴት ገደል ውስጥ እንደገባ፣ የዓለም የኢኮኖሚ ደም ስር የሆነው የሆርሙዝ ሰርጥ በኢራን የዲፕሎማሲና የወታደራዊ ክንፎች መካከል የጉንጭ አልፋ ትግል ማሳያ ሆኖ እንዴት እንደተዘጋ፣ እንዲሁም አሜሪካ አውድሜዋለሁ ያለችው የኢራን የጦር ማሽን ከአመድ ስር እንደ ፊኒክስ ወፍ ዳግም በማንሰራራት የዓለምን የስለላ መረብ እንዴት እንዳስገረመ አንድ በአንድ እንፈትሻለን። ከዚህም ባሻገር ይህ የሁለቱ ኃያላን ፍጥጫ ድንበር ተሻግሮ የሊባኖስን ምድር እንዴት እያሳመመው እንደሚገኝና ዓለም አቀፍ የሰላም አስከባሪዎች ሳይቀር እንዴት የጥቃቱ ሰለባ እንዳደረጋቸው እንመለከታለን። በጥቅሉ የዓለም ሰላም በትንሽ ክብሪት ሊፈነዳ በሚችል የባሩድ በርሜል ላይ ተቀምጧል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለማችን የፖለቲካ የዲፕሎማሲና የጦርነት ውጥረት ማሳያ ወደ ሆነው ወደ መካከለኛው ምስራቅ ልንወስዳችሁ ወደድን። ነገሩ ወዲህ ነው። የዓለም አቀፉ ማህበረሰብ ትኩረት ሁሉ በአሜሪካና በኢራን መካከል እያደገ በመጣው እጅግ አደገኛና ውስብስብ ፍጥጫ ላይ አርፏል። ይህ ፍጥጫ የቃላት ጦርነት ብቻ ሳይሆን የዓለምን የኢኮኖሚ ደም ስር የሆነውን የሆርሙዝ ሰርጥን መዝጋትና መክፈትን እንዲሁም እጅግ ዘመናዊ የሆኑ የጦር መሳሪያዎችን ማሳየትን ያካተተ ነው። እስኪ ያስቡት፣ በዓለም ላይ ካለው የነዳጅ አቅርቦት ውስጥ 20 በመቶ የሚያልፍበትን ይህንን ስትራቴጂካዊ የባህር በር መቆጣጠር ማለት ምን ማለት እንደሆነ። ታዲያ በዚህ ሁሉ ጥረት ውስጥ ከዲፕሎማሲያዊ መድረኮች እስከ ወታደራዊ ምሽጎች ድረስ እየተከናወኑ ያሉትን ክስተቶች፣ የኢራንን አስገራሚ የመከላከል አቅም እንዲሁም የሁለቱም ጎራዎች አቋም ያለምንም ማጋደል ማየት አስፈላጊ ነው። እንግዲህ የችግሩን ስረ መሰረት ለመረዳት በመጀመሪያ ወደ ዲፕሎማሲው መድረክ ብቅ እንበል። በአሜሪካና በኢራን መካከል ሁለተኛ ዙር የድርድር መድረክ ይካሄዳል ተብሎ ብዙዎች ተስፋ አድርገው ነበር። የፓኪስታን አደራዳሪዎችም ይህንን ውይይት እውን ለማድረግ ከፍተኛ ጥረትን ሲያደርጉ ቆይተዋል። በፓኪስታን ዋና ከተማ ኢስላማባድ ውስጥ በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የተመራው የአሜሪካ ልዑክና የኢራን ተወካዮች ለ21 ተከታታይ ሰዓታት የዘለቀ እጅግ አድካሚና ውጥረት የበዛበት ድርድር አድርገው ነበር። ይሁን እንጂ ይህ ማራቶናዊ ድርድር ያለምንም ስምምነት ፈርሷል። ለምን ትሉ ይሆናል። የኢራን መንግስት አቋም እጅግ የተለየ ነበር። በቴህራን እምነት አሜሪካ በድርድሩ ላይ ያቀረበቻቸው ጥያቄዎች ከመጠን ያለፉና አቅምን ያላገናዘቡ ናቸው። በተለይም በኢራን የኒኩለር መርሃ ግብር ላይ አሜሪካ የረዥም ጊዜ ገደብና ቁጥጥር ለማድረግ መፈለጓን እንዲሁም በሆርሙዝ ስትሬት ላይ የሚደረገውን የባህር ላይ እንቅስቃሴ በተመለከተ ያቀረበችውን ቅድመ ሁኔታ ኢራን እንደ ሉዓላዊነት ጥሰት ቆጥረዋለች። እዚህ ላይ ልብ ልንለው የሚገባው አንድ ትልቅ ነጥብ አለ። ምንም እንኳን አሜሪካ ኢራን መሰረታዊ የሆኑትን የኒኩለር ገደቦች ለመቀበል ፈቃደኛ ያልሆነችም ብትልም የኢራን ባለስልጣናት ግን አሜሪካ የድርድሩን ግቦች እያሳደገችና በድርድሩ መሃል ተጨማሪ ማዕቀቦችንና ወታደራዊ ጫናዎችን እየተጠቀመች ነው በማለት ይከሳሉ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በግልጽ እንደተናገሩት ጠመንጃ አፈሙዝ ላይ ተደግፎ መደራደር አይቻልም። በዚህም የተነሳ አሜሪካ እነዚህን ከፍተኛ ጫናዎቿንና የባህር ላይ ማዕቀቦቿን እስካላነሳች ድረስ ኢራን ወደ የትኛውም ሁለተኛ ዙር ድርድር እንደማትመለስ በፓኪስታን አደራዳሪዎች በኩል መልእክቷን አስተላልፋለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው የጦርነቱ ሁኔታ ወደ ማብቂያው እየተቃረበ እንደሆነና በቅርቡ በኢስላማባድ ተጨማሪ ድርድር ሊኖር እንደሚችል በተስፋ ሲናገሩ ቢደመጡም በተግባር መሬት ላይ ያለው እውነታ ግን እጅግ የራቀና ሁለት የተራራቁ ዋልታዎችን ይዘው የቆሙበት ሆኗል። ወደ ዋነኛው የጦርነት አውድማ ማለትም ወደ ሆርሙዝ ሰርጥ ስንመጣ ደግሞ ነገሮች ይበልጡ ውስብስብ ይሆኑብናል። ታውቃላችሁ፣ ይህ የባህር መስመር የዓለምን ኢኮኖሚ ሊያናውጥ የሚችል ትልቅ ኃይል አለው። ኢራን በዚህ ስትራቴጂካዊ የባህር በር ላይ ያላትን ቁጥጥር እንደ ትልቅ የመደራደሪያ ካርድ እየተጠቀመችበት ነው። አስገራሚው ነገር የኢራን የውጭ ጉዳይ ሚኒስቴር ዓለም አቀፉ ማህበረሰብ የሆርሙዝ ሰርጥ ለንግድ መርከቦች ክፍት ነው የሚል ተስፋ ሰጪ መግለጫ በሰጠ በጥቂት ሰዓታት ውስጥ የኢራን እስላማዊ አብዮታዊ ዘብ የባህር ኃይል ይህንን የዲፕሎማት መግለጫ ውድቅ በማድረግ ሰርጡን መልሶ መዝጋቱን አወጀ። የድርጊት በኢራን መንግስት ውስጥ በዲፕሎማሲው ክንፍና በወታደራዊ ኃይል መካከል ያለውን ኃይለኛ ልዩነት ቁልጭ አድርጎ ያሳያል።
የኢራን ጦር ጠቅላይ አዛዥ በሰጡት ትዕዛዝ መሰረት ማንም የንግድ መርከብ የኢራንን ፈቃድ ሳያገኝ ማለፍ እንደማይችል፣ በተለይም ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች ከተገኙ ኢላማ እንደሚደረጉ የአብዮታዊ ዘብ የባህር ኃይል በይፋ በሬዲዮ አስጠንቅቋል። ፕሬዚዳንት ትራምፕ ይህንን ሁኔታ እንደሰሙ ኢራን በዓለም አቀፍ የባህር መስመር ላይ ምንም አይነት ቀረጥም ሆነ ክልከላ ማድረግ አትችልም፣ የአሜሪካ የባህር ኃይል ማዕቀብ አሁንም እንደቀጠለ ነው በማለት በቁጣ ተናግረዋል። ሆኖም የኢራን ባህር ኃይል አዛዦች የትራምፕን ንግግር አልተቀበሉትም። እንዲያውም በአደባባይና በግልጽ ሬዲዮ የትራምፕን የትዊተር መልእክቶች በማጣጣል የሆርሙዝ ሰርጥ የሚከፈተው በእኛ መሪ ትዕዛዝ እንጂ በአንድ ሞኝ የትዊተር መልእክት አይደለም በማለት መዘባበታቸው የውጥረቱን መጠን ምን ያህል እንደጨመረው ያሳያል። ይህ የቃላት ጦርነት መሬት ላይ ወደ ተግባር ተቀይሯል። የኢራን ፈጣን የጥበቃ ጀልባዎች በኦማን የባህር ዳርቻ አቅራቢያ በሚያልፉ የንግድ መርከቦች ላይ የማስጠንቀቂያ ተኩስን ከፍተዋል። ለምሳሌ የህንድ ሰንደቅ ዓላማን ያነገበችና ወደ 2 ሚሊዮን በርሜል የኢራቅ ነዳጅ የጫነች ሱፐር ታንከር መርከብ በኢራን ጀልባዎች ተኩስ ተከፍቶባት አቅጣጫዋን እንድትቀይር ተገዳለች። ይህ አይነቱ የተኩስ ልውውጥ በእንግሊዝ የባህር ላይ የንግድ ኦፕሬሽን ማዕከልና በአሜሪካ የመከላከያ ባለስልጣናት የተረጋገጠ ሲሆን ምንም እንኳን የሰው ሕይወት ባይጠፋም በመርከቦቹ ላይ ጉዳት ደርሷል። የኢራን የባህር ኃይል ይህንን የሚያደርገው አሜሪካ የከፈተችብንን የባህር ላይ ማዕቀብና የባህር ላይ ወንበዴነት ካላቆመች እኛም በበኩላችን የባህር በሩን አንከፍትም በሚል መርህ ነው። እስኪ አሁን ደግሞ እጅግ አጓጊ የሆነው የኢራን ወታደራዊና የመከላከል አቅም እንለፍ። ይህንን ነጥብ ሚዛናዊ በሆነ መንገድ ስንቃኘው ኢራን ያሳየችው ከውድቀት የማገገም ፍጥነት አሜሪካን ሳይቀር ያስገረመው ነው እናገኘዋለን። ከ40 ቀናት በላይ የዘለቀውና 2300 የሚጠጉ ሰዎችን ሕይወት የቀጠፈው እንዲሁም ከ1 ሚሊዮን በላይ ሰዎችን ካፈናቀለው ከባድ ጦርነት በኋላ የኢራን ጦር ማሽን እንዳልተሰበረ መረጃዎች ያሳያሉ። አሜሪካና አጋሮቿ የኢራንን ወታደራዊ መሠረተ ልማት ሙሉ በሙሉ እንዳወደሙት ሲናገሩ ቢቆዩም እውነታው ግን ሌላ ነው። የኒውዮርክ ታይምስ ዘገባን ጨምሮ በርካታ የስለላ መረጃዎች እንደሚያሳዩት ኢራን በአጭር ጊዜ ውስጥ የድሮን አቅሟን ከጦርነቱ በፊት ወደ ነበረበት 40 በመቶ መልሳ መገንባት ችላለች። ይህ ብቻ አይደለም ወዳጆች፣ የኢራንን የመከላከያ ስትራቴጂ እጅግ የተራቀቀና የመሬት ውስጥ ምሽጎችን በስፋት የተጠቀመ ነበር። አሜሪካ አውድመናቸዋል ብላ ያሰበቻቸው አብዛኞቹ የሚሳኤል ማስወንጨፊያዎች በእርግጥም መሬት ውስጥ ተቀብረው የነበሩ እንጂ ሙሉ በሙሉ የወደሙ አልነበሩም። ቁጥሮች እንደሚያሳዩት ወደ 60 በመቶ የሚጠጉት የኢራን የሚሳኤል ማስወንጨፊያዎች ምንም ሳይሆን የተረፉ ሲሆን 70 በመቶ የሚሆኑት ወታደራዊ ስርዓቶች ደግሞ በቀላሉ ሊጠገኑና ዳግም ወደ ውጊያ ሊገቡ የሚችሉ ናቸው። የኢራን ወታደሮች እነዚህን መሬት ውስጥ ተደብቀው መሳሪያዎችን በማውጣት በፍጥነት በመጠገንና ዳግም በማሰማራት ላይ ይገኛሉ። ይህ የኢራን አሲሜትሪክ የጦርነት ስልት እንደ የመደበቂያ ዋሻዎችን ጥበብ የሀገሪቱን የመከላከል አቅም ከመቼውም ጊዜ በላይ ጠንካራ መሆኑን አሳይቷል። የኢራን ፓርላማ አፈጉባኤ መሐመድ ባጋር ካሊባፍ በኩራት እንደተናገሩት ጠላት የኢራንን ስርዓት ለመቀየርና ወታደራዊ አቅማችንን ለማጥፋት አስቦ ነበር፣ ሆኖም አንዳቸውም ማሳካት አልቻሉም በማለት ኢራን በአጭር ጊዜ ውስጥ ያሳየችውን ተአምራዊ የማገገም አቅም የእስላማዊ አብዮቷ ውጤት መሆኑን አስምረውበታል። ከዚህም አልፎ የኢራን ከፍተኛ ወታደራዊ አመራሮች እንደገለጹት ኢራን እጅግ ዘመናዊ የሆነውን የአሜሪካ F-35 የጦር አውሮፕላን መትቶ መጣል መቻሏ የቴክኖሎጂ አቅሟ ምን ያህል እንደተራመደ የሚያሳይ ትልቅ ማሳያ ነው። የመካከለኛው ምስራቅ ቀውስ በዚህ ብቻ ያበቃም። ከባህር ኃይል ፍጥጫውና ከሚሳኤል ክምችቱ ባሻገር በደቡባዊ ሊባኖስ ያለው ሁኔታ ሌላኛው የጦርነቱ አውድማ ነው። አሜሪካና እስራኤል ከሊባኖስ ሄዝቦላ ጋር በሚያደርጉት ፍጥጫ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ሳይቀር የጥቃቱ ሰለባ ሆኗል። በደቡብ ሊባኖስ ጋንዱሪያ በተባለ መንደር ፈረንሳውያን የሚገኙበት የሰላም አስከባሪ ፓትሮል ላይ በተሽከርካሪ ላይ በተጠመደ ፈንጂ ጥቃት ደርሶ አንድ የፈረንሳይ ወታደር ሲሞት 3 ሌሎች ደግሞ ክፉኛ ቆስለዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ይህንን ድርጊት በጽኑ በማውገዝ ጥቃቱን የፈጸመው ሄዝቦላ ነው በማለት ጣታቸውን ቢቀስሩም የሄዝቦላ ታጣቂ ቡድን ግን ድርጊቱን ፈጽሞ አስተባብሏል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላምም ይህንን በሰላም አስከባሪዎች ላይ የደረሰውን ጥቃት ኮንነው አፋጣኝ ምርመራ እንዲደረግ አዘዋል። በተመሳሳይ ጊዜ የኢራን አጋር የሆነው ሄዝቦላ በደቡብ ሊባኖስ በእስራኤል ጦር ላይ ባደረሰው ጥቃት አንድ የእስራኤል የመጠባበቂያ ጦር አባል ሲገደል 9 ሌሎች ደግሞ ቆስለዋል። ይህ የሚያሳየው በእስራኤልና በሄዝቦላ መካከል ያለው የተኩስ አቁም ስምምነት ምን ያህል ተሰባሪና በክር የተንጠለጠለ መሆኑን ነው። በዚህ ሁሉ መሃል አንድ ስሜት ቀስቃሽ ምስል በዓለም አቀፍ ሚዲያዎች ተሰራጭቷል። በደቡባዊ ሊባኖስ በሚገኘው ታሪካዊው አልሻቂፍ ምሽግ ላይ አንድ ሊባኖሳዊ ወጣት የጥይት ሩምታ እየተሰማ ወደ ምሽጉ አናት በመውጣት
የእስራኤልን ባንዲራ ቀዶ ሲጥል የሚያሳየው ቪዲዮ የቀጠናውን የስነ ልቦና ጦርነትና የህዝቦችን ተቃውሞ ቁልጭ አድርጎ አሳይቷል። በቤሩት ጎዳናዎችም ሰዎች ከአሜሪካ ጋር አንደራደርም በማለት መፈክር ሲያሰሙ ታይተዋል። ወደ ፖለቲካው ዲስኩርና ስነ ልቦናዊ ጦርነት ስንመለስ ደግሞ የኢራን ከፍተኛ ባለስልጣናት አሜሪካን ክፉኛ ሲኮንኑ እናገኛለን። የኢራን ብሔራዊ ደህንነት ኮሚሽን ኃላፊ ኢብራሂም አዚዚ በሰጡት ቃለ ምልልስ አሜሪካኖች በፍጹም ሊታመኑ የማይችሉ በማለት ገልጸዋቸዋል። እሳቸው እንደሚሉት ከ1979 አብዮት ጀምሮ አሜሪካ አንድም ቀን ቃል ኪዳኗን ጠብቃ አታውቅም። አዚዚ አክለውም አሜሪካ ቀጠናውን እንደ ቬንዙዌላ ለማድረግ ነዳጃችንን ለመቀማትና የክልሉ ፖሊስ ሆና ለመቀጠል አስባ ነበር፣ ነገር ግን አልተሳካም። አሁን የምታደርገው የባህር ላይ ማዕቀብና ጫና የሽንፈቷ ማሳያ ነው። እኛ ሉዓላዊ ሀገር ነን። አሜሪካ ሆነች ሌላ ኃይል ሆርሙዝ ሰርተን መክፈት አይችሉም። መክፈትም መዝጋትም የምንችለው እኛ ብቻ ነን በማለት የኢራንን ብሔራዊ ኩራትና ወታደራዊ በላይነት አስረግጠው ተናግረዋል። አያይዘውም አሜሪካ በቴክሳስና በሉዚያና ወደቦች ለምትጠብቀው የነዳጅ ፍሰት ስትል የኢራንን መብት መጋፋት እንደማትችል አስጠንቅቀዋል። በተጨማሪም የኢራን ጠቅላይ መሪ ሙጅታባ ኻሜኒ የኢራን ጦር ጀግኖች ጠላቶቻችንን አዲስና እጅግ መራራ የሆነ ሽንፈት እንዲቀምሱ ለማድረግ ሙሉ ዝግጅታቸውን አጠናቀዋል በማለት አሜሪካንና እስራኤልን አስጠንቅቀዋል። እንግዲህ ይህንን ሁሉ መረጃ ስናሰባስብና ስንተነትነው የምናገኘው ትልቅ ስዕል አለ። በአንድ በኩል የዓለማችን ልዕለ ኃያል የሆነችው አሜሪካ ዘመናዊ ባህር ኃይሏን በመጠቀም የኢራንን ኢኮኖሚ ለማሽመድመድና የሆርሙዝን የባህር በር ክፍት ለማድረግ የምታደርገውን ጥረት እናያለን። ፕሬዚዳንት ትራምፕ የኢራንን የቅድመ ሁኔታ ጥያቄዎች ውድቅ በማድረግ ብሎኬዱን እንደቀጠሉ ናቸው። በሌላ በኩል ደግሞ እጅግ ከባድ ጦርነት አሳልፋ ከፍተኛ የሰብአዊና ቁሳቁሳዊ ኪሳራ ደርሶባትም እንኳን ከአመድ ስር እንደገና በማንሰራራት አስገራሚ የመከላከልና የማገገም አቅም ያሳየችው ኢራንን እንመለከታለን። መሬት ውስጥ ከተቀበሩ የሚሳኤል ማስወንጨፊያዎች እስከ አጥፍቶ ጠፊ ፈጣን የባህር ጀልባዎች ድረስ የተጠቀመችው ስልት የትልልቅ ሀገራትን ወታደራዊ ስሌት አዛብቷል። ይህ ፍጥጫ የሁለት ሀገራት ጉዳይ ብቻ አይደለም። የሆርሙዝ ስትሬት ጉዳይ የዓለምን የኃይል ገበያን በእጅጉ የሚነካ ነው። ዛሬ ላይ የውጭ መርከቦች በፍርሃት ወደ ኋላ ሲመለሱ የዓለም የነዳጅ ዋጋ ሊነር ይችላል የሚል ስጋት አንዣቧል። የፓኪስታን አደራዳሪዎች ከጀርባ ሆነው ሁኔታውን ለማረጋጋት ቢሞክሩም በሁለቱ ወገኖች መካከል ያለው እምነት ሙሉ በሙሉ ተሟጧል። ዲፕሎማሲው ሞቷል ባይባልም በከፍተኛ እንክብካቤ ክፍል ውስጥ የሚገኝ ይመስላል። የኢራን አይአርጂሲ ጦር ከመንግስታቸው የውጭ ጉዳይ ሚኒስቴር በላይ ኃይል ኖሮት መግለጫዎችን ሲሽርና መርከቦችን ሲያስቆም፣ በአሜሪካ በኩል ደግሞ ማዕቀቡ እየጠበቀ ሲመጣ የዓለም ሰላም በትንሽ ክብሪት ሊፈነዳ በሚችል የባሩድ በርሜል ላይ ተቀምጧል ብሎ መደምደም ይቻላል። ነገሮች ወዴት ያመራሉ? ሁለተኛው ዙር ድርድር እውን ይሆናል ወይንስ የባህር ላይ አነስተኛ ግጭቶች ወደ አጠቃላይ ቀጠናዊ ጦርነት ያመራሉ? ይህንን ጊዜ ብቻ የሚመልሰው ጉዳይ ይሆናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ